ሰላም የተወደዳችሁ ተመልካቾቻችን ቅልቦች ፕሮግራማችን ዛሬ ስንጠብቀው ስንፈልገው የነበረውን አንድ ቅን ወዳጃችንን ይዞ ብቅ ብሏል። አፋልጉን ብለናችሁ ነበር። አፋልጉን ባልነው መሰረት እነሆ አፋልጋችሁን አግኝተናል። መኳንንት እንደነ ሰላም እንኳን ደህና መጣ። እንኳን ደህና ቆያችሁ። ብዙ ሰው አስለቅሳል። በጣም ብዙ ሰው አልቅሷል ባንተ የዋህነት፣ ባንተ ደግነት፣ ባንተ ቅንነት። የዋህነት እንኳን አይደለም ያለም መስጠት ነው። የዋህነት ሲባል እንደዚህ አይመስለኝም። ታዲያ ምን አይነት ነው? ይሄ ጥሩ ምሳሌ ነው እያሉ ነው። እንደውም ተመልካቾች ለኢትዮጵያዊነት፣ ለመልካምነት፣ ለበጎነት ትልቅ ምሳሌ የሚሆን ልጅ ነው እያሉ ነው። ኢትዮጵያዊነት ስንባል ያለን መስጠት ግድ ነው። ኢትዮጵያዊነት ያለን ካልሰጠ ደግሞ ኢትዮጵያ አይደለም ማለት ነው። መኳንንት ሰብስክራይብ ምናልባት ስለ መኳንንት ያላወቃችሁ ካላችሁ መኳንንት ከዚህ ቀደም በሰራነው አንድ ድብቅ ድራማ ላይ የኛ ተዋንያን አውቀው አስተናጋጅና ተስተናጋጅ ሆነው 65 ብሬን አልከፈልከኝም ከፈለኝ ትላለች አስተናጋጅ፣ ተስተናጋጅ ደግሞ ላልበላውት ምግብ አልከፍልም እያለ ሲጨቃጨቁ ነው። ድንገት ስንት ብር ነው ብሎ ጠይቆ 70 ብር አውጥተ ደግሞ ቲፕም አለው አይደል 5 ብር አንቺ ዞር በይ ከፊቴ እንዴ ዞር በይ ከፊቴ በቃ አልከፍልሽም በቃ ነኝ እንዴ ሂሳቤ እኮ ነው ባበለው እኮ ተሳስቻለሁ እዛ መጠየቅ አልችልም እሱ ነው ማናገር የምችለው ምግብ ተሳስቼ ጥብስ ፍርፍር ብሎ ፍርፍር አቀረብኩለት ተናገሩ ሂሳብ ነገር ፈተነ እኔ ያላሰብኩት ምግብ ነው በቃ ተመልካቾቻችን በዚህ ድብቅ ድራማ ወቅት መኳንንት ያደረገውን ቅን ተግባር ካልተመለከታችሁ ወደ ኋላ መለስ ብላችሁ ይህ ልጅ ይፈለጋል ብለን የለጠፍነውን ቪዲዮ መመልከት ትችላላችሁ። ወደ ጨዋታችን እንመለስ። 70 ብር አውጥተ ደግሞ ቲፕም አለው አይደል 5 ብር 70 ብር ቲፕም አይደለም ማን እንዲሁ አጋጣሚ ጀለ የነበረው 72 ብር ነበርና ያው 70 ብሩን ሰጣት። ልጅቷም እንዳትጎዳ ልጁም በዛ መሃል ላይ የነበረ አንድ ጥቁር ልጅ ነበር። እሱ ሁኔታው ሊመታው ነው ነበር። የመጨረሻ ትግስቱ ልጁ ራሱ ተናንቆት እንደውን ልጅ ሰምናም ሲል የነበረው ልጅ ሊመታው ሁላ ነው ነበር። ያው ሁላ ሳይፈጸም ሰው እንደዛ አይነት ቦታ ላይ ሲገኝ ወይ መፍትሄ መስጠት ካለዘ ዝም ብሎ ሰው የራሱን ትርጉም ብቻ ቢያወራ እዛ ላይ ምንም ትርጉም የለውም። የዛሬ እንግዳችን ሆኖ ከኛ ጋር ቆይታ የሚያደርገው መኳንንት ነው። መኳንንትን እንግዲህ አግኝተነዋል፣ ተፈልጎ ተገኝቷል። ይሄው በአካል እዚያ አምጥተነዋል። ስታገኙት አቅርቡት ብላችሁ ነበር። ስታገኙት እንሸልመዋለን ያላችሁ ሁሉ እስኪ እንያችሁ አረን መኩየን ያላችሁ እስኪ እንያችሁ አዛይ ምናምን እኮ ክፈላት በቃ ተስራታ ምን አገባኝ ይላክ ራስናቱ ዋላቃተም ነኝ ሌላ ነገር የታለ ልጁ ከት የፕሮግራም ከቅልቦች የቴሌቪዥን ፕሮግራም ነው። በጣም ይቅርታ እናመሰግናችኋለን። በጣም ቴንኪው አመሰግናለሁ ብራዘር በጣም ይቅርታ። ብዙ ሰው ግን የገረመኝ ይሄ ሌባ አንተ ሌባ እያሉት ነበር። ልጁ የኔ እኮ ገንዘብ ሳይኖረው አዞ ነው እያለ ብዙ ሰው ልጁ ላይ ነው ይፈርድ ነበር። አንተ ግን ቃለ መጠይቅ ስትደረግም በወቅቱ ያልከው ልጁ ገንዘብ ባይኖረው ርቦት ከበላ በኋላ ተጨንቆስ ቢሆን ብለ ለልጁ ነው ያዘንከው። እንደዚህ ሳስብ ወንድ ልጅ ነን የሚያጋጥምህን አታውቅም። ስለለበሰ አይደለም የሰው ልጅ የምትገምተው ቢለብስም ላይኖረው ይችላል። አጋጣሚ ያ ነገር ነው ማለት በራሴ ላይም ተሞክሯል። እርቦኛን ግን እንደዚህ አይነት ነገር አዝጂ በልቼም ሰላም ማለት ግን እርቦኝ ያቀን እንደማንኛውም ሰው ስለዚህ ያን ነው ያስተውኩትን ርቦት በልቶ የተቸገረ ነው ይመስልሃል። ስለለበሰ አለው ማለት አይደለም። አንድ ሰው በልብስ ብቻ ከገመትነ ምንም በጣም ማንንም ሰው እኮ እንደዚህ ያስብም። ለዛ ነው ተመልካቾችም በየቤታቸው ሆነው ያንተን ፕሮግራም ከተመለከቱ በኋላ አለቀሰን ያሉት። እኛም የተገረምነው የተደነቅነው በወቅቱ እንግዲህ እዛ ቦታ ላይ እኔ አልገኝም።
የነበሩት ደግሞ የኛ ልጆች መሸለም ያለባቸው የእጅ ሰዓት ነበር እንደውም ናቲ በጣም ስራህን ከመወደዱ የተነሳ 2 ሰዓት ሁሉ ሸለመ የሚያደርገው ነገር አጥቶ ግን ብዙ ተመልካቾች እንዴት በሰዓት ስጦታ ብቻ ተሸኙታላችሁ አሉ እኛ ደግሞ ስለ ደግነታችሁ እንደው ምስክር እንዲሆን ብለን ነው ያችን ሰዓት የምንሸልመው እንጂ ሰዓት በቂ ሆኖ አይደለም ግን በቃ ያው ቅንነታችሁን እንዲያስታውሳችሁ ነው ከሀበሻ ቢራ ጋር በመሆን ስንሸልም የነበረው ስለዚህ ብዙ ሰዎች እንዴት በሰዓት ብቻ ተለያያላችሁ ሲሉ በቃ ፈላልገን አግኝተነው ተጨማሪ ስጦታ ልንሰጠው እንፈልጋለን ስንል ነው የተገኘው ለማንኛውም ደስ ብሎናል ስላገኘን እኔም ደስ ብሎኛል በድጋሚ በመገናኘታችን ግን የሰው ልጅ ደግነት ሲሰራ ለመሸለም አይደለም ሽልማቱ አይደለም ዋናው ቁም ነገር ለዛ ሰው ስላረክለት የራስ ቦታው ላይ እኔ አሁን ደግነኝ ብዬ አይደለም ማሰቡ ደግነኝ ካልኩ ማለት በዛ ቦታ ላይ ስገኝ ጭንቅላቴና ልቦና ያዘዘኝ እንጂ እሰጣለሁ ብዬም አይደለም ትክክል ቦታው ላይ ስትገኝ ግን የሚያዝ ነገር አለ ጭንቅላት ያ ነው እንጂ ደግነኝ ብዬ የሰው ልጅ እንኳን ብሩን አካሉን ይሰጣል በጣም ትክክል ኩላሊታቸው ዋናው ቁም ነገር አካልክን ሲሰጥ ነው ብር ሰርተ የምታገኘው ነገር ነው ትክክል ያን ነው ማሰብ ያለብን በጣም ትክክል የት ነው ሰፈር እንግዲህ 4 ኪሎ ላይ ነበር ያን ያገኘነው 72 ብር ይዛል 70 ብሩን ሰጠህና በ2 ብሩ አውቶቡስ ለመሳፈር ሄድኩኝ አልክ የት ነው ርቀቱን እስቲ ያስረዳ ሰፈሬ ልደታ መሐንዲስ ግቢ ነው እሺ ምን ያህል ነው ርቀቱ በታክሲ ያስላልኝ እስቲ ከ4 ኪሎ ቀጥታ አለ 2 ታክሲ ነው እስከ ሜክሲኮ ከሜክሲኮ ኋላ ደግሞ ልደታ ደግሞ በታክሲ ሊድ ብትል አይበቃም ነበር ያብር አይበቃም ከ4 ኪሎ እስከ ሜክሲኮ ራሱ አይበቃም ስንት ነው ከ4 ኪሎ ሜክሲኮ ታክሲ 3 ብር አንተ ኪስ ያለው 2 ብር 2 ብር ነው 70 ብሩን ሰጠ ማለት ነው አውቶቡስስ እንዴት ልትሄድ ነበር አውቶቡስ 2 ብር ነው እስከ ሜክሲኮ ከሜክሲኮ ኋላ ደግሞ ያው በእግር ልታረግ ነበር አንድ ፌርማታ ነው ቅርብ ነው ከሜክሲኮ ልደታ ብዙ ሩቅ አይደለም በርግጥ አይደለም ግን ያው ኪስ ያለውን ገንዘብ ለሰው ከሰጠ አሁን እኮ ሁሉም ሰው የተደነቀው ካለው ላይ ያካፈለ ብዙ አይገርም አይደለም ያለ 72 ብር ነው ትልቁን ነው ለሷ አይሰጣው ለልጅቷ ሰጠ 2 ብሯን ይዘህ ሄድከው ማለት ቦታዬ ድረስ ካደረሰኝ እዛ ሰፈሬ ደግሞ ያው ቅርብ ነው ወክ ያረከም ትደርሳለህ በማግስት ውስጥ ተመለስስ ያ ሰዓት ደግሞ ያው የዝጋይር ፍቃድ ደሞዝም ሊለቀቅ ይችላል ወቅቱ የደሞዝ ሰዓት ነው አጋጣሚ ማክሲመም 27 ወይ 28 ነው ነበር ቀኑ ደርሷል ደሞዝም ስለዚህ ከሰፈር ልትበደር ነበር በማግስት ወደ ስራ ለመምጣት አይ ሰርቪስ አለ ሰርቪስ ነው ይዟቸው ሰርቪስ አለ ያን ቀን ግን አጋጣሚ ስራ አልነበረም ቢሮ ገብተን ስራ የለም ነበር እሺ እና ወደ ቤት ለመሄድ ሲስተር ጋር ትልቋ ሲስተሬ ታላቃችን 6 ኪሎ አለች እሷ ጋር ቆይቼ በመድኃኒዓለም ጋር ይገኝ መጣ በስላሴ አጋጣሚ በስላሴ ዞሬ በጆኒ ባር አርጌ ተሻገረ እየመጣው ነው ያጋጣሚ ተፈጠረ ደግሞ ሌላ ያረከው ነገር ገረመን ግርግሩ ላይ ሰጠህና ጠፋ ተሰወርክ ልጆቹ ሲፈልጉ አልተገኘም አጋጣሚ እኔ በዛ ሰዓት ልክ እንደሰጠው ስልክ ሲደወልልኝ ስልክ እያወራው ሄድኩ ነበርና ልክ ሰጥቼ ሲሄድ ያየ ልጅ ነበር ነው ፌርማታው ጋር ቆም ይያለ ልጁ ተከትሎ ይኖርጡ መጥቶ እየተፈለከ ነው ሲለኝ ምንድነው ስለ አይ ብር እዛ ጋር የሰጣቸው ሰዎች እንደዚህ ድራማ ነው ምናምን ብሎኝ ይዞኝ ሄደ ቀጥታ እንጂ እኔ በዛ ሰዓት ባስመጡ ቢሆን ይልጅ ሄዳል በጣም ሌላው ተመልካቾችም እንደው በኮሜንት ስር እየጠየቁን የነበረው ብሩን እንዴት አትመልሱለትም አሉ ተመልሶላል ያ ብሩ ተመልሶልኛል እንደው ልጅቷ ሰላም ልላት ስል ነው ብሩን የመለሰች ሰላም ታሳቀርብላት ነው ብሩን ወዲያው ነው የመለሰችል ወዲያው ተመልሷል እንዴት ብሩን ወስዳችሁበት ትሄዳላችሁ ብለዋል ሲመለስ ስላላሳየ ሞኬ እንዴት ተገኘስ ያው ዩቲዩብ ላይ የሚከታተሉ ሰዎች ተለቁ ነበር ዝግጅት እንደዚሁ የመስሪያ ቤት ሰዎችም የቅርብ ሰዎችም አይተውት እየተፈለክ ነው ሲሉኝ ምን አረካ አንተ ግን እየተፈለክ ነው ስትባል አረተውኝ ብለ እንደገና ተደበቅ ተሽቆረመም እነሱም እንደነገሩኝ እኔም ወዲያው ገብቼ ዩቲዩብ ላይ አየሁት እውነትም እንደዛ እየተፈለኩ ነው ኦኬ
የሬዲዮን ቅልብ ሬዲዮን ፕሮግራም ፋና ላይ በሚተላለፈው ያዳመጥኳቸው ነበር። ይሄ ነገር እንደገና አንድ ቀን እኔ ለቅዳሜ ዕለት ነው አይደል ሬዲዮ ላይ እየፈለግነው ነው ስል ምን አረካ አንተ ታዲያ? እኔም ሰማኸኝ? ከዛ ሰማው ያው አድራሻን ሰው እንደነገረ ምናምን አወቅ ያው እንደውለታለን እርግጠኛ ስንሆን እንደውላለን ስትል እኔም ራሴን ያው ይደውላሉ ብለህ አዎ የተወደዳችሁ ተመልካቾቻችን እንግዲህ አፋልጉን ብለን ነበር በፌስቡክ ገጻችንም ላይ በዩቲዩብ ገጻችንም ላይ ስናፈላልገው ነበር በኢንስታግራም ገጻችንም ላይ ይፈለግ ልጅ ይያልን ነበር እንግዲህ በተፈለገው መሰረት ተገኝቶ መጥቷል እንዴት አገኛችሁት ካላችሁን እኛ እዛው ኮሜንት ላይ የተለያዩ ሰዎች መኳንንት የሚሰራበትን አድራሻ መከላከያ ገራጅ ጃን ሜዳ አካባቢ ነው ብለው ነበር ወደዛ ለመሄድ እየተንቀሳቀስን እንዳለ ሮብ ሬዲዮ ፕሮግራማችንን ስናስተላልፍ ሬዲዮ ላይ አንድ አድማጭ ደወሉ አይደል ሰው ደወለልን ለቴክኒሻኑ ስልክ ሰጣለን ተከክል እንግዲህ አንድ አድማጭ ደውሎ ለቴክኒሻኑ የመኳንንትን ስልክ ሰጠ መኳንንት መሆኑን ለማወቅ እኛም ስንደውል ወዲያውኑ ነው እንግዲህ እሱ መሆኑ የታወቀውና ያገኘነው ዛሬ ይሄው ይዘነው መጣናል በጣም ደስ ብሎናል በርካታ ተመልካቾች ናችሁ አፋልጉት ሲገኝ እኛም ልንሸልመው እንፈልጋለን ያላችሁት ስለ ቅንነታችሁ ስለ በጎነታችሁ መኳንንትን ለመሸለም ስለነበራችሁ ፍላጎት ሁሉ ከልባችን እናመሰግናለን ከመኮንን ጋር ትንሽ እንጨዋወታለን ከዛ በኋላ ደግሞ ሽልማቶች ይኖሩናል ጫዋታችንን እንቀጥላለን እስቲ ስለ ቤተሰብ ንገረን የት ሀገር ልጅ ነው አዲስ አበባ ልጅ ነው ወይስ ከክልል ከተማ የአዲስ አበባ ልጅ አይደለም እሺ ከክልል ነው ያደኩበት ሰሜን ጎንደር ገንዳዋ ከተማ ገንዳዋ የሚባል ቦታ ሰሜን ጎንደር መተማ ወረዳ ጠረፍ ላይ ነው ከጎንደር ከተማው ምን ያህል ርቀት አለው 180 ኪሎ ሜትር ይርቃል ከጎንደር እስከ መተማ እስከ ገንዳዋ 180 ኪሎ ሜትር በምን አጋጣሚ መጣ አጋጣሚ መጣሁት ያው 2004 አካባቢ ነው የመጣው ወደዚህ እዛ መኖር ስላልተመቻቸ ወደዚህ ሲስተር ጋር መጣን እሷ ጋር ነው የዚህ የገራጅ ስራ አሁን የመኪና ቀለም ነው የምትቀባው አይደል እዛ ነው የተማርከው እዚህ ነው አይ እዛም ሰራ ነበር ጣውላ ቤት ታፒሰሪ ሰራ ነበርና እንደዚህ ታውራ ሲሰሩ ቀለም ይቀባን በንፋስ ኮምፕረሰር ሱንም ይችል ነበር በዛ ሰዓት እዚህ የመኪናውን ግን የለመድኩት እዚሁ ጋራጅ ውስጥ ነው ጋራጅ በቀን ተቀጥሬ ስራ ነበር በቀን እየሰራው ነበር አሁን ቋሚ ያለው አሁን መከላከያ ጋራጅ ውስጥ ምንድነው የሚባለው ሙሉ ስሙ ሎጂስቲክ ከባድ ተሽከርካሪ ነው ከባድ ተሽከርካሪ ውስጥ ተቀጥረ የሙሉ ጊዜ ስራ ነው ቀለም ቀቢ ነው ስለዚህ አንተ ወታደር አይደለም ሲቪል ነው እኔ በሲቪል ነኝ በሲቪል ስለዚህ አንተ ጋራጅ ውስጥ ነውና የቀለም መቀበያው ማሽን ነው እንጂ ክላሽ ምናምን የለም ክላሽ የሰላም ማሽን ቅድምም እያወራኝ ነበር ስለ ደግነት ስለ ቅንነት ስለ መልካምነት የሁሉ ሰው ግዴታ ነው አልክ ግን እንደዛ አይደለም ብዙዎቻችን አብዝቶ ብዙ ነገር የሰጠን ሰዎች ለማካፈል ፍላጎት ስናጣ እንታያለን በየአቅጣጫው አንተ ደግሞ ያለህን በሙሉ ነው አራግፈህ ሰጣው ማለት ይቻላል ከየት የመጣ ነው ከቤተሰብ ነው ካስተዳደግ ነው ወይንስ ደግሞ ከሃይማኖት ነው ከየት ነው ይሄንን ቅንነት ያገኘው መጀመሪያ በሃይማኖትም ያለን ማካፈል ግድ ነው ሲቀጥልም ቤተሰብ ተጽኖም አለ ማዘራችን ደግና ሩሩ ሰው ናት ላለው ሰው ለሌለው ሰው ማካፈል የምትወድ ሰው ናት እስቲ ንገረኝ በደንብ ስለ እናቶቻችን የሁሉም ባህሪ እንደሱ ነው አይደል የሁሉም እናቶች ባህሪ ነው እስቲ ለየት ያለ ነገር የት ነው ያሉት አሁን እዛው ነው ወይስ እዚህ መጣው አይ የለችም በህይወት የለችም ነፍስ ይማር ብለን እሺ ያው ከተለየችን ነፍስ እኔ እሷ ስትሞት ነፍስ አናቀም ነበር ማለት ልጅ ነኝ ነበርና ግን በዛ ሰዓት የምታየው ለጎረቤት ስታካፍል ምናምን ለሌለው ሰው እንደዚህ ስሰጥ ሰው ሲጠይቃት መስጠት ነው ያን ነው እኔ ማስተዋወስ ከዛም ይመስለኛል ግን አብዛኛው ያው በሃይማኖትም ስትሄድ ያለ ማካፈል ግድ ነው ሁሉም ሃይማኖት ላይ ይላል ከዛ የመጣ ይመስለኛል ሁሉም ነው ቤተሰቡ በሙሉ እህቶችም እንደዚህ ሆናቸው ቤተሰብ ያው ለተቸገረ ሰው ካዩ እነሱም ይሰጣሉ እንደዚህ አይነፍኩም ያው ሆኖ አጋጣሚ እንደዚህ ሆኖ ካገኙ
አያልፉ ጎረቤትም ቢሆን ብዙ አስተያየቶች ተሰጡ አንተን በተመለከተ በሰራ ነው ቪዲዮ ላይ በተለይ ደግሞ ሴተላጤዎች ወንደላጤ ይባላል ሴተላጤዎች እንደው ትዳር የሌላቸው አድራሻውን ስታገኝ ንገር ምን ያስቃል አሁን እያየሁ ነበር ስልክ ላይ ኮሜንቶች ባክህ ፍፄ አጣብሰኝ የተባለ ባክህ ፍፄ አጣብሰን እንደዚህ አይነት የዋ ልጅ ካገኘው ዛሬውኑ አገባለሁ የሚሉ አሉ ስለዚህ እንደው ቁርጣቸውንም እንዲያውቁ ፍቅረኛ አለ አግብተሃል የተወደዳችሁ ተመልካቾቻችን ከቅኑ ወዳጃችን ከመኳንንት ብርሃነ ጋር ያደረግን ያለነው ቆይታ አላበቃም በቀጣዩ ቪዲዮ ዳግም እንገናኝ ብለን ልንሰናበታችሁ ነው በቀጣዩ ቪዲዮ ስንገናኝ ታዲያ መኳንንት ስለ አባቱ የሚያወራን አንድ አስገራሚ ታሪክ አለ ከዛም ውጪ ደግሞ ዝግጅት ክፍላችን ለመኳንንት ያዘጋጀለትም ስጦታ አለ ስለዚህ ከናንተ የምንጠብቀው ሰብስክራይብ በማድረግ የዚህ ፕሮግራማችን ቤተሰብ ሆናችሁ ዝግጅታችንን መከታተልን ብቻ ነው ሰብስክራይብ ያረጋችሁን እግዚአብሔር ያክብርልን አላህ ያክብርልን እንላለን ሰብስክራይብ ያላረጋችሁም ካላችሁ ሰብስክራይብ አድርጉን ለመኳንንት የሚሆኑ ምርቃቶቻችሁን ላኩልን እደግ ተባረክ ብሩኩን እድሜህን ያርዝምልን ጣፋጭ ትዳር ይስጥ በስልክም ለካ ይቻላል በስልክም ጣፋጭ ትዳር ይስጥ እድሜህን እንደማትሰላ ያርዝመው ማለት ትችላላችሁ ለማንኛውም አብራችሁን ስለቆያችሁ እናመሰግናለን በቀጣዩ ቪዲዮአችን እንገናኛለን ይሄንን ስጦታ ካገኘ ስትልኝ ብላ ይዛ መጣለች ይኖር አይኖር አላወቅም ወደ ውጭ ወደ ጣሊያን ለመውጣት አስቦ ነበር እንደዚህ አይነት ደግባል የትም አይገኝም ለመጨረሻ ጊዜ 95 አካባቢ ነው መጥቶ ያየን ለማንኛውም ለምንወዳቸው ፍቅራችንን ሳንገልጽላቸው ያስቀየምናቸውን ይቅርታ ሳንጠይቃቸው በጎ ያደረጉልንን ደጋግ ወዳጆቻችንን ሳናመሰግናቸው ይቺ ቀን አትለፍ በፍጹም አስፋው ነበርኩ ሰላማችሁን ያብዛላችሁ በእያላችሁበት እግዚአብሔር ያክብርልን አላህ ያክብርልን ብለናል